start recording the next step ምንድነው የምናደርገው ቪዥዋል ስቱዲዮን እንከፍታለን ልቅድም እንደከፈትኩት ማለት ነው ስለጫናችሁት እኔ ስለጫንኩት ኦሬዲ አለኝ ከዛ ፋይል ላይ ትመጡና ልክ let me open again በደም እንዲታያችሁ ማለት ነው ምክንያቱም I need you guys to understand first search bar ላይ ትሄዱና ቪዥዋል ስቱዲዮ 2019 ብላችሁ ነው ሰርች የምታደርጉት ሶሪ ሌላ ነገር ከፈትኩ በዛኛው ስክሪን let me close this screen here we go ቪዥዋል ስቱዲዮ 2019 የሚለውን ትከፍታላችሁ ይሄ ነገር ይመጣል ማንኛውም ስክሪናችሁ ላይ ማለት ነው ማን የሚላለኝ ቪዥዋል ስቱዲዮ 2019 የሚላለኝ ቅድም እንደነገርኳችሁ ስትፈልጉ create new project ማለት ትችላላችሁ ካሁን በኋላ ምክንያቱም ኤክስቴንሽኑን ስለጫን አለበለዚያ ግን continue without code ማለት ትችላላችሁ ኦኬ create new project ስትሉት መክፈት ትችላላችሁ continue without code ብትሉት ደግሞ ቅድም እንደነገርኳችሁ ያንን blank screen ያመጣላችኋል ማለት ነው ስክሪን ያመጣላችሁ ከዛ ፋይል ላይ ትመጣላችሁ ተመልከቱ በነገራችን ላይ የማይክሮሶፍት ፕሮዳክቶችን ለመማር ማይክሮሶፍት ወርድ ኤክሴል አክሰስ እነዚህን ከተማራችሁ ቀላል ነው ሴም ናቸው ፋይል ወርድም ላይ አለ እዚህም ላይ አለ ኤዲት ወርድም ላይ አለ እዚህም አለ ቪው almost the same ናቸው ተመሳሳይ ናቸው ኦኬ I need you guys to just በጣም ስፔሻል የሆነ አቴንሽን ሰጣችሁ ብቻ መከታተል ነው ከዛ ኒው ትሉትና ፕሮጀክት ትሉታላችሁ ፋይል ኒው ፕሮጀክት ላይክ ፋይል ኒው ብላችሁ ወርድ ዶክመንት እንደምትከፍቱ ማለት ነው now ኒው ፕሮጀክት አልኩት look at here here it goes coming አዲስ ፕሮጀክት ነው ያልኩት ከዛ እዚህ ፕሮጀክት ላይ ከመጣችሁ በኋላ ይሄ በጣም ኢምፖርታንት ነው ኦኬ እንግዲህ ተመልከቱ ይሄንን ፕሮጀክት የምንሰራው SQL ሰርቨር ኢንተግሬሽን ሰርቪስ ነው ስለዚህ እዚህ ትመጡና SSIS ብላችሁ ሰርች ታደርጋላችሁ አያችሁ ሰርች ታደርግ ምን መጣልኝ SQL ሰርቨር ኢንተግሬሽን ፕሮጀክት የሚል አለ ከዛ ኢንተግሬሽን ፕሮጀክት Azure enabled የሚል አለ ከዛ ፕሮጀክት ዊዛርድ የሚል አለ እነዚህን ሶስቱንም ነግራችሁና ከዛ የመጀመሪያውን ነው የምንጠቀመው ከዚህ በኋላ ማለት ነው የመጀመሪያው ፕሮጀክት ነው ራሳችሁ ከስክራች ከዜሮ ጀምራችሁ ነው የምትሰሩት አይ ማይክሮሶፍት ይሄ ነገር እንዲረዳኝ ይፈልጋለሁ ካላችሁ ደግሞ ይሄንን ነው የምትመርጡት ማለት ነው ስለዚህ SQL ሰርቨር ፕሮጀክት ዊዛርድ ማለት ራሱ ማይክሮሶፍት ላይ የተቀመጡ ሄልፖች አሉ ስቴፕ ባይ ስቴፕ እየነገራችሁ ማለት ነው ብዙ ልትማሩ ግን አትችሉ ኦኬ አንድ ሰው ሁሉ ጊዜ መኪና የሚያለማምደው ሰው ከጎኑ ከተቀመጠ ላይለምድ ይችላል አይደል ደፍራችሁ ሃይዌይ የገባችሁበትን ቀን ዝም ብላችሁ አስታውሱ ልክ እንደዛ እንደማለት ነው ናው ስለዚህ ይሄ ያለማምዳችኋል እንጂ በደንብ እንድታውቁት ያደርጋችሁ ስለዚህ የሚያሰራን ይሄ ነው ማለት ነው ሌላው ሁለተኛው እዚህ ጋር ያለው ምንድነው Azure ላይ አሁን ማይክሮሶፍት ምን አድርጓል ክላውድ ሰርቪስ ላይ ኢንተግሬሽን ሰርቪስን ኢኔብል አድርጎታል ስለዚህ Azure ላይ ወይም ደግሞ ክላውድ ላይ መስራት ትፈልጋላችሁ ወይ ነው የሚላችሁ ይሄንን ነው የምትነኩት የኛ ግን ስኮፓችን አይደለም የኛ ስኮፕ የት ላይ ነው ኢንተግሬሽን ሰርቪስ ፕሮጀክት የሚል ማለት ነው ከዛስ ኔክስት ትሉታላችሁ ከዛ ስም ትሰጡታላችሁ እዚህ ጋር ነው በጣም መጠንቀቅ ያለባችሁ የብዙዎቻችን ችግር ፕሮጀክት እንሰራለን የት እንዳስቀመጥነው ግን እንረሳዋለን አላያችሁም የአገር ቤት ያሉ ጻፊዎች አይታችሁ ከሆነ ይጽፋሉ ዶክመንቱን የት እንዳስቀመጡት ያውቁት በኋላ ለመፈለግ it will take hours አይደል ያ መሆን የለበትም ስለዚህ እዚች 3 ዶቷ ላይ ትመጡና ብራውዝ ትላላችሁ ኦኬ ፎልደር ትመርጣላችሁ ለምሳሌ እኔ ዴስክቶፕ ላይ አስቀምጠው ክራሽ ኮርስ የሚላለኝ ባሽ ፎር የሚላለኝ ስለዚህ እዚህ ጋር መጥቼ SSIS የሚል ፎልደር ፈጥራለሁ ማለት ነው አያችሁ ከዚህ በኋላ አልተሳሳትም ማለት ነው SSIS አልኩት ኦኬ አንድ ፎልደር ፈጥራለሁ እዚህ መጥቼ ማን ሚል ዊክ 1 ሚል this is our first week so ይሄንን week 1 የሚለውን ፎልደር ሴሌክት ፎልደር ነው አሁን አያችሁት የት እንደተቀመጠ ሲ ድራይቭ ውስጥ ዮሴፍ ዴስክቶፕ ምናምን የሚባል ውስጥ አስቀምጨልሃለሁ አለኝ ይሄንን ምን ልበለው እዚህ ጋር መጥቼ ኦቨርቪው ልበለው ስም ነው የምሰጡት አሁን እኔ ኦቨርቪው የምሰጥበት እንትን ስለሆነ ማለት ነው ከዛስ እዚህ ታች ላይ ባክ እና ክሬት የሚል አለ ባክ ካላችሁት ወደ ኋላ መመለስ ማለት ነው ኦኬ ክሬት ካላችሁት ወደፊት ክሬት አድርጎ ሪሊዝ የሚያደርግላችሁ ማለት ነው እዚህ ጋር ሶሉሽን ኔም የሚል አለ ሶሉሽን ኔም ማለት ምን ማለት ነው ብዙ ፕሮጀክቶችን እየሰራችሁ ለምሳሌ አሁን የተማሪን ዳታ ማይግሬት የሚያደርግ የአስተማሪዎችን ዳታ ማይግሬት የሚያደርግ ግሬዳቸው ማይግሬት የሚያደርግ የኤችአርን ሲስተም የሚሰራ የተለያዩ ፕሮጀክቶች ያሉትን በአንድ አቃፊ ውስጥ ማስቀመጥ ከፈለጋችሁ ያ ምን ይባላል ሶሉሽን ይባላል ማለት ነው ሶ ሶሉሽኒንግ ማለት having multiple projects within ማለት ነው ኦኬ ስለዚህ ሶሉሽን ኔም ማን ይሆን አይለኛል ኦቨርቪው አልኩት ከዛ ክሬት የሚለውን ትነካላችሁ as simple as that now immediately እንደዚህ ስትሉት ምን ያደርግላችኋል ማለት ነው it will create a project called overview okay and then it will create a solution called overview የሚባል የት ፎልደር ውስጥ እዚህ ፎልደር ውስጥ ይፈጥርልኛል ማለት ነው ተመልከቱ ልክ ይሄንን እንደሰራችሁ ይሄ environment ይመጣል ማለት ነው so our next session ምንድነው ማሳያችሁ ማለት ነው environment-ን overview ያደርጋችኋል SSIS environment ምን ይመስላል የሚለውን explain አደርግላችኋለሁ ማለት ነው it will be very clear for that from that on ማለት ነው